ጉድ እናንተ እኔ የት ሂጄ ነው ይሄ ሁሉ ጉድ ሲፈጠር? እንዴት አልነገራችሁኝም? ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እንግዲህ በድጋሚ መጥቻለሁ ማለት ነው። ቤተሰብ በእውነት እጅግ በጣም በቃ ከምላችሁ በላይ ያሳፍራል። እጅግ በጣም ነው የሚያሳፍረው እየተደረገ ያለው ነገር። ምን ጉድ ነው እንዴ! ሰው በወንድምነት ምናምን እህትነትና ወንድምነት ቀረ። በቃ ሰው ሁሉን ነገር ወደ ሌላ ነገር ነው የምትወስዱት ማለት ነው። እጅግ በጣም ያሳፍራል። የእውነት ታሳፍራላችሁ። የት አይነት መውረድ ነው ኮስትርን በግምጃዬ የምጠረጥሩት? እጅግ በጣም ያሳፍራል። ለማንኛውም እስኪ አንድ ቪዲዮ ላሳያችሁ። እውነት ቤተሰብ እጅግ በጣም ያሳፍራል። አንዷ ምን ብላ ፖስተች መሰላችሁ? አቤኒ ምስኪን ወንድሜ እያለችው ውሽማ አደረገችው። አባ ኮስትርን አይዞ የዋነት ለቦቼም አልጠቀምም። እውነት ለመናገር አንተ በጣም መልካም ልጅ ነክ። ተይ እባክሽ ይህን የፖስተትሽው ልጅ እጅግ በጣም ታሳፍሪያለሽ። አንቺ አቤኒ አሳዝኖሽ ነው ውሽማ ምናምን ብለሽ ማን እንደሆንሽ ደርሼብሻለሁ፣ አውቄሻለሁ። የዛኛው ግሩፕ አሽቃባጭ ነሽ። በጣም ታሳፍሪያለሽ። የእውነት ደርሼብሻለሁ ማን እንደሆንሽ እንደዚህ ጽፈሽ ፖስት ያደረግሽው። ታሳፈራላችሁ እንዴ! ኮስትር ማለት ወንድሟ ነው። ከአቤኒ በፊት የምታውቀው ወንድሟ እኮ ነው። ምን ሆናችሁ ነው ቤተሰብ? እንዴት ነው ኮስትርና ግምጃይን በሌላ ነገር ሰው የሚጠረጥረው? የእውነት ምን አይነት ዘመን ላይ እንደደረስን። ሰው እህትና ወንድም መሆን አይችልም? ቤተሰብ እኛ አቤኒ ፍቅረኛዋ ኮስትር ወንድሟ እንደሆነ ነው ያሳወቀችን አይደለ? ስለዚህ ከባለቤቱ በላይ ምንም የምናውቀው ነገር ስለሌለ ለምን ዝም አንልም? ሁላችሁንም እያልኩኝ አይደለም ቤተሰብ። እንደዚህ አይነት አስተሳሰብ ያላችሁ ሰዎች ይህንን ከጭንቅላታችሁ ውስጥ አውጡ። ኮስትር በጣም ወንድሟ እንደሆነ ነው እኛ የምናውቀው፣ የነገረችን ወንድሟ እንደሆነ ነው። ስለዚህ ከባለቤቱ ምንም ነገር ሳንሰማ አብሮ ብቻ ስለተጫወቱ እንደዚህ በጣም ነው የሚደብረው የእውነት። ለማንኛውም በዚህ ጉዳይ ላይ ኮስትር የሰጠው ምላሽ አለ። እስኪ የኮስትርን ላሰማችሁ። የእህቴ ቤት ማለት የኔ ቤት ነው። ገና ቀስቴም የራሱን ቤት ለቆ እዚህ ይኖራል። አንድ ላይ ለሶስት ነው የምንኖረው። ምን አገባችሁ? እግዚአብሔርን ምን አገባችሁ? እዚህ አይደለም አባቷ ቤት ሂጅ ይኖራሉ። የራሴ ቤት እኮ አባቷ ቤት አባቴ እኮ የራሷ ቤት ነው፣ የኔ ቤት ነው የአባቷ ቤት። እናቷ ቤት ሂጅ ይኖራሉ። ወንድሟ ነን፣ ታላቅ ወንድሟ፣ በጣም ምመክራት እማስብላት ማለት ነው። ማምላክን ቁጭ ብዬ ዝቅ ብዬ ካልሲዋን አደርግላታለሁ፣ እግሯን አጥባታለሁ። አስፈላጊ ከሆነ ደግሞ ምንም አደርግላታለሁ። ለምንድን እናንተ እንደዚህ እኔ ወንድሟ መብራንን እኔ እናንተ በምንም ልታስቡኝ ትችላላችሁ፣ በእርግጥ ማለት ነው። ምክንያቱም እንደዚህ ልክ ሰው ሲዋደድ አይታችሁ አታውቁም። አስመሳይ ሰው ሲዋደድ አይወድም፣ ደስ አይለውም። አስመሳይ ስላልሆንኩ በንጹህ ልበቴን ስለምወዳት ወንድሟን ስለምትወድ እንደፈለኩ አረጋታለሁ። ብቻ እንግዲህ ቤተሰብ የኮስተርን ምላሽ እንደሰማችሁ ነው። ምክንያቱም ኦልሬዲ ወንድሟ እንደሆነ ነው እሱ የሚናገረው፣ እኛ የምናውቀው። ቤተሰብ ግን ሰሞኑን ቲክቶክ ላይ እየተወራ ያለው እየተዘዋወረ ያለው ነገር የልጅቷን ስም ማጥፋት፣ ሰዎች ግምጃይን በሌላ መንገድ እንዲስሏት፣ በዱርዬ ናት፣ ወንድ እንደዚህ ታደርጋለች የሚለውን ነገር ሰዎች ጭንቅላት ውስጥ ለመክተት በጣም እየተሰራ ነው። ቤተሰብ ፕሊስ የግምጃዬ ትክክለኛ ወዳጆች እንደዚህ አይነት ነገር ከእውነት የራቀ ሀሰት መረጃ እንዳይሸውዳችሁ። እውነት አድርገው አሳምረው የዛኛው በፊት የነበረው ልጅ ግሩፖች ያልሆነ ነገር እየጻፉ ያልሆነ ነገር የልጅቷን ስም ያጠፋ ነገር እያደረጉ ገባችሁ ፖስት እያደረጉ ስለሆነ ፕሊስ መጠንቀቅ አለባችሁ። ግምጃዬ እንደዚህ አይነት ሴት አይደለችም። ክብሯን ጠብቃና ክብሯን አስጠብቃ የምትኖር ሴት ናት። እንዴ ምን ችግር አለው? ከአንድ ወንድ ውጪ ሌላ ወንድም ምናምን መሆን ጓደኛ አይችልም እንዴ? ኮስተርና ማን ነው ቀስቴ እንደ ጓደኛው እንደሆኑ ነው ሁሉም የሚያውቀው አይደለ? ስለዚህ እንትና ልጆቹ ላይ በገቡ ቁጥር ያልሆነ ኮመንት እየጻፉ ኤዲት እያደረጉ ባልሆነ መንገድ የልጅቷን ስም በማጥፋት ያሳፍራል። የእውነት እንደዚህ አይነት ነገር በጣም ነው የሚያሳፍረው። ምንም አይነት የተፈጠረ ነገር የለም፣ ግን ሚዲያ ላይ እየተራገበ ያለው ነገር ይሄንን ሰምተው ደግሞ በጣም ብዙ ልጆች እየሰደዋት ቪዲዮ እየሰሩባት ነው። ልክ ግምጃዬ የወንድ ሱስ እንዳለባት አስመስለው ዱርዬ አስመስለው
በጣም ብዙ ነገር ሞከራችሁ፣ ለፋችሁ፣ እሷ ልሳካ ሲላችሁ ደግሞ በዚህ መጣችሁ። የእውነት እጅግ በጣም እንዴ በቃ ልጅቷን ተፋቷት፣ ተዋት። የራሳችሁ ህይወት የላችሁም እንዴ? አንዴ እንትና ፍቅረኛዋ ነው፣ አንዴ ከእንትና ጋር ገባች፣ አንዴ ከእንትና ጋር ወጣች እያላችሁ ልጅቷን ሰላሟን አትንሱ። እንደዚህ የምታደርጉ ባለጌ ሰዎች ማለት ነው። እነማን እንደሆናችሁ ደግሞ ይታወቃል። እንዴ ሰው በወንድምነትና በትነት በቃ ቀረ ማለት ነው። እኛ ኢትዮጵያኖች ወዴት እየሄድን ነው? የእውነት ለምሳሌ እኔ ስለ እኔ ከነገርኳችሁ በስተቀር ስለ እኔ ምንም ልታውቁ አትችሉም አይደለ? የሆነ ሰው ስለ ራሱ ከተናገረ ውጪ በግምት እንደዚህ ነው ከእንትና ጋር ስለተያየሽ ብቻ እንደዚህ ነው ማለት አንችልም። ኦኬ በቃ የነገሩን ያሳወቁን ጓደኛሞች እንደሆኑ ነው፣ እንደ እህትና እንደሆንም እንደሚቀራረቡ ነው። ስለዚህ አብሮ የታየ አብሮ የበላ አብሮ የጠጣ ፍቅረኛ ነው። እቺ ወንድትን መቀያየር የምትወድናት ድሮም እንደዚህ ናት፣ ድሮ እንደዚህ ወታ እያላችሁ ያልሆነ ስም ልጅቷ ላይ ለመስጠት የምሞክሩ ሰዎች እጅግ በጣም ያሳፍራል። የእውነት ነው የምላችሁ። በቃ ልጅቷ ትስራበት፣ ራሷን ትቀይርበት። በቃ ልጅቷ በነገራችን ላይ ይሄ ሁሉ ደግሞ የሚያመጣባት የዋነቷ ነው። ኦኬ በግልጽ ሰዎችን ስለምትቀርብ፣ በየዋነት ሰዎችን ስለምትቀርብ፣ በቃ ቤቷን ከፍታ ስለምታስገባ ገባችሁ? ምንም አሁን በዚህ ዘመን አዲስ አበባ ላይ አሁን አዲስ አበባ ላይ ቤተሰባችሁ ራሱ እንግድነት እንድትሄዱበት አይፈልግም። የእውነት ስነግራችሁ ማለት ነው። ማንም ሰው ደስተኛ አይደለም። አንድ ቀን ካደራችሁ በሁለተኛው ቀን ተነስታችሁ እንድትሄዱ ነው የሚፈልገው። ግምጃዬ ጋር ግን ይሄ ነገር የለም። ሁሉንም ሰብስባ ይዛ እንደ እናት የእናት ባሪ ነው ያላት። ገባችሁ? ይሄ ነገር ነው እንደዚህ ጣጣ እያመጣባት ያለው። ገባችሁ? ማንንም አልፈልግም ብላ እኮ ብቻዋን መኖር ትችላለች። ግን ከሰው ጋር ያደገች የሰው ልጅ ስለሆነች፣ የጥሩ ቤተሰብ ልጅ ስለሆነች ከሰው ጋር መሆን፣ ከሰው ያላትን ተካፍላ መብላት መጠጣት ስለሚያስደስታት እሱ ነገር ነው ዋጋ እያስከፈላት ያለው። ገባችሁ? ስለዚህ ልክ አቤኒ እንደተጎዳ አድርጋችሁ ምናምን አቤኒ ምስኪን እያላችሁ እሷን እየዘቀዘቃችሁ አንዳንድ ሰዎች እንደዚህ ባታደርጉ መልካም ነው። በግምጃይና በአቤኒ መሀልም ምንም የተፈጠረ ነገር የለም። እስከምናውቀው ሰላም ናቸው። ገባችሁ? ወጥተው እነሱ ምንም እስካላሉ ድረስ እኛ በመላምንት አናወራም። ይሄ ጥሩ አይደለም እንደዚህ አይነት ነገር እና ፕሊስ ይሄ በኮስትር በግምጃይና በቀስቴ ምናምን ያለውን ነገር እረፉ። አንዳንድ ሰዎች እንደዚህ የምታደርጉ ሰዎች ይደብራል። የእውነት ቀስቴ ወንድሟ ነው፣ አቤኒ ፍቅረኛዋ ነው እኛ እንደምናውቀው። ስለዚህ ልክ አቤኒና ግምጃይና ኮስተር እንደተፋቀሩ ተደርጎ ሚዲያ ላይ እየተሰራ ያለው ነገር ጥሩ ስላልሆነ ፕሊስ አዳኞቹ በእንደዚህ አይነት ነገር እንዳትሸወዱ። ከእናታችሁ ጋር ሁኑ፣ እናታችሁን ሰፖርት አድርጉ፣ እንዳትቀየሩባት። እስከ መጨረሻው ድረስ ከጎኗ በመሆን ሰፖርት ማድረግ አለባችሁ። የማንንም ወሬ እንዳትሰሙ። እንደማትሰሙ ደግሞ አውቃለሁ። በጣም ነው የምተማመንባችሁ። የእውነት ትንሽ ስሜታዊ ስለሆንኩኝ ነው። በቃ ቲክቶክ ስክሮል ሳረግ ወደ ላይ ሳረግ የሚመጣልኝ በጣም የሚያስጠላ ነገር ነውና ለዛ ሀሳብ አስተያየቴ ልስጥ ብዬ ነው። አመሰግናለሁ።